በቃ የባሰ ነገር ሳይመጣ አልጋ ባልጋውን ወደሚጠብቀን ሀገር እንሂድ። ይሄ እኮ ሀገሬ ነው፣ አንቺም ሀገሬ ነሽ። ሁለታችሁንም የትም ጥዬ መሄድ አልፈልግም። ወይና አበባ እባላለሁ። ዛሬ ማቶ ፍቅር ማግኘት አልችልም። እንጃ ነገ ሞክሬ። ዛሬ ከሰው ጋር ናቸው አይችልም። ልጠብቅ? ስልክሽን ስጭኝና የማይወጡ ከሆነ እደውልልሻለሁ። ስልኬን ለ9ኛ ጊዜ ነው እኮ። እሱ ያንቺ ብቻ ነው። ለ99 ጊዜ ቢሆን ነው። እሺ አመሰግናለሁ። ለሰርጋችን የሚሆኑ ነገሮችን ሁሉ አዘጋጅቶ ጨርሶ ጓጉቶ እየጠበቀ እያለቀሰ ነበር። አባቴ አልቀሱ ለቀ። ይሄ ትዳርና ሰርግን ብቻ መመኘት እኮ ብዙም ውጤታማ አያደርግም። የትዳር ልብን መለመን እንጂ ማለት ያለብኝ ነው ያውቃል። አንተ አትነግረኝ። አባቴ ለብዙ ወዳጆቹ ስለኔ ጋብቻ ብዙ አውርቷል። ክብር ማለት ደግሞ ለአባቴ ምን ማለት ነው በደንብ አውቃለሁ። ማታ እንገናኝ። ሄሎ ሄሎ፣ ወይኗ እንደምን አረፈድሽ? ኤፍሬም ነኝ፣ ጫማ አዳሹ። አንተ እድሜ ረጅም ነው። ልክ ጫሜ ሲገነጠል ደወልክ። ምን ችግር አለ? ይዘሽው ነይ፣ ይሰራል። የሰጠውን ሰርተህ ጨረስክ? አዎ ሰርቼ ጨርሻለሁ፣ ግን ካሁን በኋላ ከሳምንት በላይ የሚያገለግልሽ አይመስለኝም። አንተ ነህ እንዴ ጫሜን እድሜ የምትወስነው? ኧረ እኔ አይደለሁም፣ ጫማው ነው። አይ ወይኗ ሶሉ በግሬ መሄድ ያህል በይው፣ ከምንም ነገር አያስጥልሽም። ያንተ ስራ ለተከፈለ ክፍያ አገልግሎት መስጠት እንጂ ጫማው እንደማያገለግል መናገር አይደለም። I've got nothing. አንቺ አትታጠቢም? በጣም ይቅርታ። እሺ፣ ትንሽ አፍንጫዋ ችግር አለበት። እሷ እኮ ልክ ነች። ከቻልክ ይቅርታ ጠይቅልኝ። ኢትስ ኦኬ። እሺ፣ አንቺ ግን ምንም እንዳይሰማሽ ፕሊዝ እንውጣ። እሺ፣ መኪና ውስጥ እጠብቅሃለሁ። አንተ ከፍለን። ኦኬ። ይሄ ቲፓ ነው። ለአንቺ ስል ሳይሆን ለራሴ ስል ላገባሽ ፈቃደኛ ነኝ። የሰርጋችንን ቦታና ጊዜ ግን ከኔና አንቺ በስተቀር ማንም የመወሰን እድል እንዲኖረው አልፈቅድም። እሺ፣ አሁን የት መሄድ የምትፈልጊው? መነጋገር ስላለብን ወደ እኔ ቤት። ወይኔ ሚኒ ቻንድራ ግን ለምንድን ነው እንደዚህ በጣም ማፈቅር? ምን አይነት ጥያቄ ነው? ባባ ቢሞት ንገረኝ። እሺ፣ ምርጫ ስጪኝ። ኦኬ። አንተ የምትፈቀር ሰው ስለሆንክ ከአንተ ውጭ ሌላ ወንድ ስለማላውቅ ሀመሯ ፍቅር ምክንያት ስለሌለ
ገና ሳንገናኝ ኧረ ነው ወንድሜ አይባልም የሴጣን ጆሮ ይደፋል ይሄው ደግሞ ላገባህ መጣውልህ አይደል ይሄ ሰርጋችን ኑሯችን አሜሪካ ቢሆን ምናምን የምትይው ዋጣርካት እሱም አይቀር ጉዳይ ነው ይሄ እኮ ሀገሬ ነው አንቺም ሀገሬ ነሽ አናደኝ ብቻ የምታረግበኝ ይመስላል እንዴ በድርጅት ላይ እየደረሰ ያለው ኪሳራ እንኳን ወደ ተሻለ ቦታ ለመሄድ በቂ ምክንያት ነበር ይስተካከላል ያንተ ሰላም ማጣት ለኔ እብደት እኮ እኔ እኮ ያላንተ ደስታ ምን እንደሆነ እንኳን አላውቅም የአባቴ ገንዘብ ከባባድ ነገሮችን የማንቀሳቀስ ኃይል አለው ትንሹ የኔ ልብ ግን አንተን ስታገኝ ብቻ ነው ትክክለኛ ስራዋን የምትሰራው ያላንተ አትንቀሳቀስም አንተ ማለት ልቤ ነህ በአንተ ቀልድ አላውቅም አባቢ ተኝተሻል ልጄ ነበር አሁን ተነሳው እኔ ግን በእንቅልፍ ክኒን መተኛት አቅቶኛል ለምንድን ነው በዚህ ቀን ብለሽ ውሳኔሽን ማታሳውቂኝ ያንቺ ፍቅር ከኔ ክብር በልጦ ነው አይደለም አባ አሁን በቃ እየተግባባ ነው ሁሉም ነገር በቅርብ ይሆናል ወደ ኢትዮጵያ መግባት እንደማልችል ስለሚያውቅ ንቆኝ እንዳይሆን እኔ ጥሩ ሰው ነኝ ክፉዎችንም ግን አውቃቸዋለሁ ኧረ በፍጹም አባ ጸባዩን እያወቅ ደግሞ እንዴት እንደማፈቅረው እያወቅ እኔም በእናትሽ ፍቅር አይኔ ታውሮ ነው ገደል የገባሁት ልጄ አይንሽን ግለጪና ተከታተዩ ቴክ ኬር ባይ ጫሜን ስጠኝ ቸኩላለሁ ጊዜ ያለሽ መስሎኝ እኮ ነው ምን የሚታመን ጠፋ እኮ ቺም ስራውና ሊባስ ቸገረ ማለት እዚህ ጋር እኮ ነው ያደረኩት እዚህ ጋር አድርጌው እንዳፍታ ክርል ልገዛ ወጣሁኝ ስመጣ የለም ያንቺ ጫማ ሶ ቀድማ አዘጋጅተው ነበር ባሮጌ ጫማ ምትክ አዲስ የምትተካው አንተ ማን ነህ ኤፍሬም ነኛ ማለቴ ደንበኞቼ እንዳይቀየሙና እኔም ኃላፊነት እንዲሰማኝ ብዬ እኮ ጥሩ ነው ለኔ ግን አያስፈልገኝም ለሌላ ለጠፋብህ ስጠው አይደለም እኮ ወይኗ ባንቺ ቁጥር እኮ ነው የሰራሁት በዛውም አርጊውና አስተዋውቂ ያኔ ልክ ብዙ ቦታ የሚረግጡ ሰዎች ስላሉ እነሱ ቢያስተዋውቁልህ ውጤታማ ትሆናለህ ለኔ አያስፈልገኝም ላንተም እኮ ኪሳራ ነው ገና ወይኗ ያው ነይ ይኸው ካልሽ አመሰግናለሁ መልካም ስጦታ እንጂ ውለታ ካልሆነና አንተን የሚያስደስት ከሆነ ሻንጣ እመኝ እንደዛ ነው ያለማመን መፍትሄው ማመን ብቻ ነው እሺ ደህና ዋል እሺ ደህና ዋይ
አመሰግናለሁ። ምን ልታዘዝ? ትላንት መጥቼ ነበር፣ ረሳሽ? እንጃ ይሆናል። የማስታወስ ግዴታ ደግሞ የለብኝም፣ ብዙ ሰው ስለሆነ ማስተናግደው። አዎ እሱስ ልክ ነሽ፣ ስራ ይበዛል። አቶ ፍቅር ብዙ ዶክመንቶች ይዘው ሲገቡ ያይሻቸው መሰለኝ። ስለዚህ ዛሬ ማግኘታችን አንቺ እዚህ ወንበር ላይ የተቀመጥኩት በዘመድ እንዳይመስልሽ። ስሚ፣ እንዳንቺ አይነቱ ከእውቀት ነፃ የሆነ ሰው እንዲያናግረኝ ደግሞ እድሉን አልሰጠውም። አመሰግናለሁ እኮ ነገ ተመልሰሽ ነው። ባላወቅሽው ነገር እኔን በማንገላታት አታድርግኝ። ከዚህ በኋላ አልመጣም። ወረቀቱ ፎቶኮፒ ነው። ለአንቺ መማሪያ ስለሚሆንሽ አንቺ ጋር ይቆይ። ይህን በማድረጌ ግን እጸጸታለሁ። መልካም ቀን። እንዴት ነሽ? ለረጅም ጊዜ ስንደውልልሽ ስልክሽ በተደጋጋሚ ጊዜ አይሰራም። እውነት ብለሃል። ይሄን ለማሳወቅ ብዙ ጊዜ መጥቼ ነበር። ኦኬ፣ ቢሮ ገብተን እናውራ ይቻላል? ከምን አይነት ሰው ጋር ቢሆን ነው ስልክ የማያነሳ? የማስተርስ ዲግሪ ካላት ቆንጅዬ ጥጋበኛ ሴት ጋር። ምን ቆንጅዬ? አሁን እንዴት ናቸው? አሁን በጣም ሰላም ነው። ጸበል ነው ያሻለው። ነገ መጀመር ትችያለሽ። ኧረ ዛሬም ቢሆን እችላለሁ። ስለ በጎ ምላሽ አመሰግናለሁ። አይ በጎ የመሆን ፍላጎቱ እንጂ አቅም እንኳን የለኝም። በቃ አሁን አራተኛ ፎቅ ላይ ይዤና ቢሮ ቁጥር 38 አቶ በቀለ ብለሽ አውሪያቸው። ጫማሽ አሰፋዋለሁ። ቆይ ሰፊ ቤት እስክትደርሺ የሆነ መፍትሄና ምጅለት እንጂ። አረ ችግር የለውም። ችግርማ አለው። እዛ እስክትደርሺ እኮ ከተገነጠለ ባዶ እግርሽ ነው መሄድሽ ነው። እዚህ አሚር ወይ ምናምን ነገር አይጠፋም። ግፊት ስላለባቸው ማንነታቸው የሚፈታተናቸው፣ ሁለተኞቹ ደግሞ ዩሪንታ የሚያጠቃቸው። ወይናባ ትባላለች። አዲሷ የድርጅታችን ሰራተኛ ነች። ወይናባ የወብዳር ትባላለች። በጣም ማፈቅራትና የወደፊቷ ባለቤቴ ነች። ይህን የመሰለ ቢሮና ወንበር ላይ ተቀምጠ የዚህ ድርጅት ባለቤት ሆነ ጫማ ስትጠቅም ትንሽ አታፍርም? የዓለም ሁሉ ባለቤትና የምድር ሁሉ ጌታ የሆነው ክርስቶስ እንኳን እግር ሲያጥብ አላፈረም። አራተኛ ፎቅ ቢሮ ቁጥር 38 አቶ በቀለ። ትክክል። የሰለጠነ ጆሮ ነች። አመሰግናለሁ። መልካም ቀን። ምን እያደረግሽ ነው? አቴንሽንን ማግኘት ስለምፈልግ እና ጫማ በመገንጠል ነው? በአጋጣሚ እንጂ ሁልጊዜ ለእኔ ትክክል ሆነ የማታውቅ ወርቅ ስታነጥፊልኝ ፋንድያ ነው የምል። ለምን እግሯን አታጥብላትም ታዲያ? ስማ ልንገርህ አይደል፣ ከሰጠኝ ፍቅር ይልቅ የወሰድክብኝ ይበልጣል። በቃሽ። ከዚህ በኋላ ቢሮ ውስጥ መጪ በር አንኳኩቶ መግባት ለመጂ።
ለምንድን ነው ግን ነገሮችን ሁሉ በመጥፎ ነው የምታያቸው? አቅም ቢስ አደረከኝ አይደል? አጠገብ ዝቅ ብዬ ስቆም። እሺ አንድ ቃል ብቻ ንገረኝ። ትኬት ለመቼ ልቁረጥ? ይኸውልሽ ይሄ ሀገሬ ነው፣ አንቺም ሀገሬ ነሽ። ስለዚህ ሰርጋችንም ኑሯችንም እዚሁ ሀገር ቤት ነው የሚሆነው። ሴት ሆና ባገኛት ከተራርቂ ነው ባሩስ እንጠራል። ምን ነው እንደሚተረብሽ አትጨነቅ እንጂ። አልጨነቅም። ምንም የሌለበት እኮ አይጨነቅም። መጨነቃችን በራሱ ባዶ እንዳልሆነ እንመሰክርና ይቅርታ ግን ዝም ብዬ ተቀላቀልኩ። ነው ኢትስ ኦኬ። ሰው ከሰው እንጂ ታዲያ ከማን ይቀላቀላል? ልክ ነው። ኤፍሬም ይባላል። አሮጌ ጫማ አዳሽ። ፍቅር አሸናፊ ይባላል። ግን የከሰረ ድርጅት ውስጥ ሴት ሰራተኛ ይቀጠራል እንዴ? እንጃ የሆነ ነገር ይኖራቸዋል ብለሽ ነው? ከባህር ዳር ዩኒቨርሲቲ የመጀመሪያ ዲግሪን በጂኦሎጂ ነው ያዝኩት። ከዛ አዲስ አበባ መጣሁ። አዲስ አበባ ያው የሥራ ማስታወቂያ ለማየት አዲስ አበባን ከዳር እስከ ዳር ስዞራት እንደገና ስዞር ጫማዎቼ በሙሉ ልቅ ያለቁ ጫማዎችን አንዱን ከአንዱ በማቀላቀል ነው የጀመርከው? አገኘሁ። ሁሉን አሟልቶ የሰጠው ደግ ሰው በእድሜ ፍቅርን ብቻ ነው ያየሁት። አንቺ ውሻ ያለ እውቀትሽ ያለ ደረጃሽ እዛ ድርጅት እንድትቀጠሪና ጠቀም ያለ ደሞዝ እንዲከፈልሽ ሳደርግ እኮ እኔም ደግ ስለሆንኩ አይደለም እንዴ? እና በተመረክበት ሙያ ስራ ብታገኝስ? አልፈልግም። አላማዬም ተቀጥሮ መስራት ሳይሆን ያው እንግዲህ ባገኘሁት ሙያ ትልቅ የጫማ ፋብሪካ መክፈት ነው። ያሰብከው እንዲሳካ እንግዲህ መልካም ምኞት ነው። እመነኝ። የኔን ስልክ ያዝና ቶሎ እየደወልክ ጠይቀኝ። በ2 ዓመት ውስጥ የራሴን ፋብሪካ መተህ እንደምትመርቅ እርግጠኛ ነኝ። ሽቶሽ ማራኪ ነው። ምን ይምጣልሽ? ሻይ ቡና ማኪያቶ? አንድ ወይስ 2 ሊትር? በዚች ቦምቦ እንዴ በቃ ጭንቅላት ይቻላል ይጻፋል። ምን ዛሬ ይጻፋል? ይድረስ እጅግ በጣም ለምወድሽና ለማፈቅርሽ ወይን አበባ ወይን አበባ ወይኔ የሳምንቱን ስራ በአንድ ቀን በማጠናቀቅሽ ዛሬ ቤት ድረስ የመሸኘት ግዴታ አለብን። የኛ ቤት ነው። ያምራል። አመሰግናለሁ። ናግባ አባዬ ላስተዋውቅ ነው። ሌላ ቀን በፕሮግራም አይሻልም? ኦኬ ያዡ ለአንዳንድ ነገር ይሆን ይችላል። ፕሊዝ ካልተቀበልሽኝ ግን ስሜቴን ትጎጂዋለሽ።
እሺ አመሰግናለሁ። እግዚአብሔር ይስጥልኝ። ችግር የለም። ትንሽ ነገር እኮ ነው፣ ያው ለማበረታቻ ያክል ነው። ፋኖ 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 5000 ብር አላየሁት። አላመንሽም? ሳይገባኝ የፈጠርኩት ችግር አለ እንዴ? ውብዳር ሰው እየገባው እንዴት ችግር ይፈጥራል? አልገባኝም። ምንድን ነው? ለሱ ስል ማላደርገው ነገር የለም። እንዴ ተቀበይ። እሱ ከሰጠሽ 3 እጥፍ ጨምረኝ ይሰጥሽ። ጥሩ ሰው ትክክለኛውን ነገር የሚያደርግ እድሉን ሲያገኝ። እሺ ምን ላድርግ? ምን አድርጊ ብሎ ይሰጥሽ? ለስራዬ ማበረታቻና አንዳንድ የጎደሉኝን ነገሮች እንድሞላባቸው ብሎ ነው። ይሄ ደግሞ ዳግመኛ እዛ ድርጅት ድርሽ እንዳት ቢቻለሽ ደግሞ በበሩ እንኳን እንዳታልፊ እኮ። ለምን? እውነቱን ልንገርሽ፣ ፍትህን የሚሰጠኝ ሰው ባለመኖሩ እኔው ራሴ ልወስደው ፈልጌ ነው። አንድ እንጂ መቼ አንድ አይነት ሆነ። አንድ እንጂ መቼ አንድ አይነት ሆነ። በልዩነት መልኩ በብርቅርቅ ቀለም አንድ አይነት ነን እንጂ አንድ እኮ አይደለንም። ወይና ወንደውልሽ ምን? ስልኳ ዝግ ነው፣ ጥሪ አይቀበልም። ቢሮ ሳልገባችሁ ብትገባ ነበር የሚገርመኝ። አዲስ ነገር ካለ ቶሎ አሳውቂ። እሺ ዮብዬ። በቻው ሾካካ። እዚህ ድርጅት ውስጥ ስትሰሩ ቅድሚያ የምትሰጡት ለምንድን ነው? ለስራችሁ፣ ለደሞዛችሁ፣ ወይስ በሚወጡ በሚገቡ እቃዎች ላይ ያሉትን ሰነዶች በማዛባት ለምታገኙት ጉቦ? ስብሰባ ላይ ናቸው። እኔ ነው የሚመለከተው። ሊነገርሽ ሲደወል ስልክሽ ዝግ፣ ቢሮሽ ዝግ። በዛ ላይ በጣም ዘግይተሻል። ዘገኞች አልቀሩ። አሁን መግባት አለብኝ። የዘገየው መጣ። ቆይ እኔን የማይገባኝ አንድ ነገር ታማኝነት ነው ወይስ ቁጥጥር ነው የሰው ልጅ ጥሩ የሚያደርገው? ታማኝነት ጥሩ ነው፣ ቁጥጥር ግን በጣም ጥሩ ነው። ንቃኛለች ማለት ነው። ስብሰባ ላይ ናቸው እያልኳት እኮ ነው። በንቀት በሩን እንኳን ሳታንኳኳ ዘው ብላ ይገባችሁ። በደለኞችን ብንከሳቸው ልባቸው ይደነድንና ለተጨማሪ በደል እናዘጋጃቸዋለን። ይቅር ብንላቸው ግን ልባቸው ይነካል እያለ አባቴ ከልጅነቴ ጀምሮ ይነግረኝ ነበር። ብዙ ነገሬን ያጣሁበት ፍቅሬ መሆኑን ታውቂያለሽ።
ጠንቅቄ ያውቃለሁ። እስቲ አንድ ነገር ልንገራችሁ። እኔ እዚህ ድርጅት ውስጥ ስቀጠር ምንም ያልነበረኝ ተራ ሰራተኛ ነበርኩ። በዛን ወቅት ድርጅቱ በከፍተኛ የውድቀት ጎዳና ላይ ነበር። ነገር ግን ድርጅቱን በፍጹም ታማኝነትና ትጋት በማገልገል ከውድቀት ልታደገው ችያለሁ። በዛም የተነሳ የድርጅቱ ባለቤት የሆነው አለቃዬ አቶ ፒተር ወደ ሀገሩ ሲሄድ ትንሽ ያጠራቀምኳትን ሳንቲም ሰጠውትና ድርጅቱ ላበረከትኩት ቀና ተግባር በስጦታ ሰጥቶኝ ይኸው ዛሬ እዚህ ባለቤት ሆኜ እገኛለሁ። ስለሆነም ወንድሞቼ ስራን በታማኝነት በቅንነትና በትጋት መስራት ዋጋው ትልቅና ዘላቂ መሆኑን አትዘንጉ። ጫማን ለጥፎ የልብ ልብ ሰጣት እቺ የድሃ ልጅ ሸፋፋ። ወይና አባ ከዛሬ ጀምሮ የድርጅታችን ማርኬቲንግ ማኔጀር ሆና ድርጅቱን ታገለግላለች። ያለ እሷ ፊርማና ትዕዛዝ ምንም ነገር እንዳይፈጸም። ድሃ ሀገሩንና ድሃ ሴትንማ በእኔ ለውጥ። ጨርሻለሁ። ቻው ቻው፣ በቃ ስብሰባውን ጨረሱ መሰለኝ። ቻው። እኔ ቻው ስልሽ ብቻ ነው እሺ ስልኩን መዛቂው? ዋ እሺ ሩዬ፣ እሺ እሺ። የድርጅቱ የበላይ ጠባቂ ሆና አዲስ ሴት ሰራተኛ ተሾማለች። እንኳን ደስ አለሽ። መበሳጨቴ ደስ አለሽ? እንኳን አብሮ ደስ አለን። ምን አልሽ? እንኳን ደስ አለን። ምን አልኩ? ምን ብዬሽ ነው? እሺ በይቻው። ልጄ ነው ገምቻለሁ። ሄሎ ምን አራት ዶቲ ትሬሲዳ ለማለት ዛሬ አሁን ምን አልሽ? በይ እኔ ገንዘብ የለኝም። ለሌለ ሁሌ እጠይቅሃለሁ። ይህን የመሰለ ልጅ እያለ ምን ሆነ? በመስተጅላ ሰውን ይወቅ ቆይ ነው። ድንገት ከመጣች ብዬ የልጅነት ፍቅሬን የልጄን እናት ናርዶሴን ያገኘኋት ይህንን ስራ እየሰራሁ ነበር። ድንገት ሳላስበው መጀመሪያ እዛ በጣም ደንግጬ አካባቢ ላይ መሄጃ ስክራ ሲገባ የሆነ ሰው ያኔ አሹ ብቻ ቁጭ ብሎ ምሳ ሰዓት ሲያየኝ ከኔ በላይ ሰው ደሜ ጠራርጎት ሞዴስ ገዛ በሳሳ ጋብቶ ሻንቴን ተመለሰ። በህይወት እስካለሁ ይህንን ስራ እየሰራሁ ናርዶሴን ሁሌም ከጎኔ እንዳለች አስባታለሁ። በማለዳ ብቻዬን መጥቼ ስከፍት መስታወት ውስጥ ናርዶሴን አያታለሁ። ስራ ከጀመርክ የምትጋብዘኝ እንደሆነ የልጅነት ምርቃቷ ቀንቶኝ ናርዶሴ ሁለተኛ ልጃችንን አርግዛ ዶሮ አማረኝ ስትለኝ 12 ብልቶችን ሳይሆን የዶሮ አይነቶችን አይነት በአይነት በብፌ ሳቀርብላት ፈገግ ብላ ስትቀበለኝ ትታየኛለች። ይቅርታ ፍሬን ዘነጋው። ሄሎ እናት ስጋ ነበር ያልሽኝ አይደል? በቃ በአይነት ነው ይዤልሽ የምመጣው። ለስላሳ ልጋብዝሽ? ወይ ለስላሳ ህፃን ሆኜ ነው የጠጣሁት። ጣዕሙን እንኳን ረስቼዋለሁ። ታዲያ ጠጫ። አመሰግናለሁ። ይልቅ እዚህ አካባቢ ቤተክርስቲያን አለ እንዴ? እንጃ። ከጀርባ ግን ተክሉ ይሁን ተክለ ሃይማኖት አለ ሲባል ሰምቻለሁ። የሚባል? እውነቴን እኮ ነው።
አለማወቅ እኮ ከኃጢአት አያድንም። ስንወጣ አብረን እንሄድና ታሳይኛለሽ፣ እኔ ደግሞ እነግርሻለሁ። በስመ አብ ወልድ። ሰይጣን አደረግሽኝ። በሰላም ነው? ምኞትሽን ማስቆም ካልቻልኩኝ አደጋ ውስጥ ልከትሽ እንደምችል ነግርሽ ነው የመጣሁት። ትዕዛዜን ካልተቀበልሽ? ትዕዛዝን መከተል እኮ አንዳንድ ህይወትን ሊያስከፍል ይችላል። ሰው አደጋ ከፊቱ ሲደቀንበት ይሸሻል እንጂ አይጋፈጥም። ቆይ አንቺ ከኔ ምንድን ነው የምትፈልጊው? ምን አልሽና ምን እንፈልጋለን? ደሃ ልመና የደካሞች ነው። ወይ ነው ምንድነው? ምንድነው? አንቺ ለምን ተፋሽባት? አንቺ ያልኩሽን አድርጊ። ወይኗ ምንድነው? ማነች? ምንድነው ወይኗ? ወይኗ አናግሪኝ እንጂ ወይኗ ቁሚና አናግሪኝ። ማነች? ምንድነች? ስተፋብሽ እኮ አይቼ ነው። ምን ስለሆነች ነው የምትተፋብሽ? ምን አገባ? ትጥፋብኝ። እኔ ፈልጌ ነው። እንደውም ያው ለማኞች እኮ አይበርጡም። እንዳትከተልኝ፣ አርፌ ስራን ስራ። አንቺን ያለ ማን ነው ሰው ነገረኛ ነው? ስሚ አንቺ ማነሽ? አንቺ የት ታውቂያትና ነው ደግሞ? ማንስ ብትሆኚ ምን ስለሆንሽ ነው ለመንካት እንኳን የሚያሳሳ ፊቷ ላይ የምትተፊባት? ፊት አታውቅም እንዴ? በደንብ አሳምሬ አውቃለሁ። ከጫማዋ ሶል ጋር እንኳን የማይስተካከል እንዳንቺ አይነት ፊት አውቃለሁ። በደንብ አውቃለሁ። ምን አልክ አንተ? ጫማ ጠገኝ? አንቺ እኔን ታውቂኛለሽ? ስላንተ ለማወቅ እኮ ስልክ እንጨት ተደግፎ የሚውል ስራ ፈት መጠየቅ ብዙ አድካሚ አይደለም። ኧረ በእናትህ ለባለቃራ አድራሻሽን የገጨው ሂድና ስፋለት፣ ሂሳቡን ነው ይከፍላለሁ። አንቺ ማን ስለሆንሽ ነው የምትከፍይው? ይልቅ ሌላ ችግር ሳይፈጠር እኔ ልክፈልሽና ከዚህ አካባቢ ጥፊ። እሺ? ቆሻሻ ቆሻሻ ከአንደበቱ የሚወጣ ሰው ነው። እሺ? ቆሻሻ እንዳንቺ አይነቱ ሊና ቢስ ነው። እሺ? ቆሻሻ 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 ከመቃብር መነሳት ምን እንደሚመስል አወቅ። ከእንግዲህ በስሜት ትምህርት ማንንም እንዳትዳፈር። እሺ? ቆሻሻ ናሁን የተፋሃትን ምራቅ ላሳት። ትንሽ ትቤቱ እስኪበርድለት ጨምሩለት። ለአንዲት ሰው ትንፍሽ ቢል ደግሞ ሞት ፊት ለፊቱ እንደሚያጋጥመው አስጠንቅቁት።
የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም። ምንድነው ዛሬ ረስበት ባላለ ተክልዬ ናቸው የተዘከረበት ነው። ወይና ዛሬ ቢሮ አልገባችም። አምላኬ ሆይ አንተን የምፈራበት እንጂ ሰዎችን የማልፈራበት ልብ ስጠኝ። ከናረፈች ወይ ነው በሰላም ነው ቢሮ ያልገባሽው? አባዬን ትንሽ አሞት ነው። ምን ነው ደህና አልነበሩ እንዴ? እንደገና ነው? አይ ትንሽ ነው። እባክሽ መረዳሽ ነገር ካለ ንገሪኝ። ኧረ አሁን በጣም ደህና ነው። በመጀመሪያ ግን ፍቃድ ሳልጠይቅ በመቅረቴ ይቅርታ። ኢትስ ኦኬ። ውሳኔሽ ልክ ነው። ቅድሚያ ሊሰጠው የሚገባውን ያደረግሽው። ኤኒዌይስ እኔም ነገ መጥቻ አባትሽን አያቸዋለሁ። አይዞሽ ሰላማዊ። ወይ ወንድሜ ቻንዴ ተንም ቀጠቀጡ። ዛራ ሰማች፣ የኔው አልሰማችም። ማን አለኝ? ለማን ነው ችግሬን የማጋራው? ለአባቴ? በዚህ በሽታው ላይ ልጨምርለት? አላረገውም። እሺ ለማን? እሺ ለየትኞቹ ዘመዶች? ለየትኞቹ ጓደኞች? ሄሎ ኤፍሬም፣ በሰላም ነው? ምኑ? ስራ አልገባው። ማጅራት መቼዎች ናቸው እኮ ይቀጠቀጡ። ይኸውልሽ ተጫወቱብኝ። የዘመኑ ማጅራት መቼዎች ሰልጥነዋል ማለት ነው። እንዴት? ለምን ትጠጣለህ? በዛ ላይ በዚህ ስራ እና ኑሮ እንዲህ እንዳንቺ መካሪ አጥቼ። አረ ከዛሬ በኋላ በብሩም አላልፍ። ሴት የላከውና መጠጥ ያደፋፈረው ሞት አይፈራም አይደል የሚባለው? አረ ጎልያድን ያለውን ጭፍ እንዲህ ፊት ለፊት ቡጢ እንደመቅጠም ቁጠሪ። ቡጢ አረ ምን እያደረኩ ነው? እንግዲህ በባዶ የማደርቀው ሻይ ለፍላል። አረ ተው፣ በምን አቅም ነው የምታፈላልኝ? ወይ ለስላሳ ይላክ አይደል? አንዳንዱ ቦታ ደግሞ ምንም የሚታወቀኝ አንቺ ሲሆን እንዴ አንቺ እነዚህ ሰዎች ድምፅ ያሉ እንዴ ደብደቡ ስጣራ ያመኛል እኮ። አሞም ትቀልዳለህ አይደል? ወይ ቀልድ መስሎሽ ነው? ሲሆን Bueno.
የኑሯችን መስመር በነፍስ የከፈልነው የቆምንበት ሕይወት ቆርጠን ያቀናነው አቤት፣ ምን ፈለክ? ወይኑ የውብዳር ነኝ። የውብዳር? አዎ የውብዳር። ምነው እረሳለሁ እንዴ? ምን ፈለግሽ? የአባትሽን መታመም እኮ ሰምቼ ልጠይቅሽ ነው የደወልኩት። አሁን እንዴት ናቸው? በእናትሽ ትንሽ ሻል ብላችኋል? ከበሽታው የባሱ መድኃኒቶች አሉ። እሱማ ልክ ነሽ። አሁን ምን ፈለግሽ? መፍራት ያለብሽ በሽታውን ሳይሆን ሕክምናውን መሆኑን ልነግርሽ ነው። ደግሞ ተረጋጊ። በዚሁ ጸባይሽ ከቀጠልሽ አባትሽን ለማሳከም ነው ያለሁልሽ። እሺ ቆንጆ፣ እባክሽ በእናትሽ ከጸጥታው የተሻለ ነገር ማውራት ካልቻልሽ ሰላም ስጪኝ። ስሚ፣ ይሄ ከኔ ጋር እኩል ማውራትሽን ካልተውሽ እንደዛ ልወደድ በጫማ ጠጋኝ ዋጋሽን ነው የምሰጥሽ። 100 አይነት ድፍረቶች አውቃለሁ፣ 99ኙ ግን ማምለጥ ነው። ሰው የአምላኩን መምጣት እርግጠኛው ሆኖ በተስፋ በሚጠባበቅበት ዘመን የአንዷን ተፈቃሪ ቤቴ ትመጣለች ብዬ ለማሰብ ጅልነት ነው። ወይኔ እንዴ ስራውስ? ያዘዝኩሽን ብቻ አድርጊ። ከኔ በቀደሙ ተቆጣጣሪ ካለሽ እኔ ፈልጌሽ እንደሆነ ነገር። እሺ ግን ለምን እንዴት እያልሽ ምን አትጠይቂ። እሺ ቢሮውን እንኳን ከፍቼ ልምጣ። ቆይ ግን ለምን ዋሸኝ? ለምንስ በማስረመቾች አሳበበ? ምን አልሽ ልጄ? ስልክ ይዤ ነው አባ። ደህና ደርሽ? እኔ ደህና ነኝ። እንዴት ነሽ? ደውለሽ ነበር መሰለኝ። ደውለሻለሁ፣ አላየሁትም እኮ። ስደውል እኮ አላነሳ ስትለኝ ያመመ መስሎኝ ነበር። ኧረ አሁን በጣም ደህና ነኝ። እጄም እግሬም መንቀሳቀስ ጀምሯል። ያው ኤፍሬም ግን ለምን ዋሻኸኝ? ነገርን በልብ ይዞ ማብሰልሰል እኮ አንተንም እንደኔ ይጎዳሃል። ደግሞ አንተ ወንድ አይደለህ እንዴ? ለምን ትፈራለህ? እውነቱን አልነግረኝም ነበር ወይ? ነው ምን ላድርግ? ፊት አልሰጣልሽኝ፣ እንዴት አልፈራ? ነገሩ የዛን ቀን አመጣጤ። ስለዚሁ ጉዳይ በእኔም ውስጥ ያለውን እውነት ልነግርህ ነበር፣ ግን ሳይሳካ ቀረ። አዎ ወይ ነው። ሁሉም ነገር እኮ የሚሆነው በጊዜው ነው። ምን ያው ጊዜው ሲደርስ መፈንዳቱ አይቀርም። ፈነዳ። ቤቱ ነህ ነው? አዎ ቤት ነኝ። ኦኬ፣ እየመጣሁ ነው። ሁሉንም ነገር ሳንደባበቅ በዝርዝር እንነጋገራለን። እሺ ኤፍሬም? እሺ ለእኔ ብለህ ነው ወይስ ለምንድን ነው ያቺ የሴጣን ቁራጭ እንደዛ ያደረገች? ወንድ ልጅ የደበደቡን ሰዎች ታውቃቸዋለህ? ሄሎ ኤፍሬም። አቤት። ወይ ነው ትንሽ ፈርቼ ነው። ካሁን በኋላ እንዳፈራ። እሺ አልፈራም። ኦኬ በቃ እየመጣሁ ነው። እሺ ቻው። ሚሪንዳሽም እንደተቀመጠ ነው። ማንም አልጠጣው። ነይ። የትናንቱን ለመካስ ነው መጣት። እንዴት አደርሽ? እግዚአብሔር ይመስገን። አባትሽን ላያቸው ነበር አመጣጤ። አረ ዛሬ በጣም ደህና ነው። ቢሆንም ላያቸው። እሺ ኦኬ። ግን
ማታ እንቅልፍ እምቢ ብሎት ስላልተኛ ከነጋ ነበር የወሰደው። እኔ እንኳን እንዳረብሸው ቀስ ብዬ ነው የወጣሁት። አይ በቃ ይተኙ፣ ወይም ከሰዓት መጥቼ ያቸዋለሁ። እንደውም ባዶ እጄን ከምገባ የሚያስፈልጋቸውን ነግረሽኝ ይዤ ብመጣ ይቀላል። እንሂዳ። ይድረስ እጅግ በጣም ለማፈቅርሽ ወይን አበባ ይልና ቀጣዩ እንግዲህ ዛሬ ነው። የውቤ በጣም የማፈቅራት ብቸኛዋ ሴት ነች። ባይዘዌ ስለ አባትሽ መታመም ስነግራት በጣም ነው ያዘነች። ስንት ነው ያንተ? 200 አደራ እቤት አድርሳቸው። እሺ እሺ። ማዘርዬ እችን ያዟት። ለሌላ ቀን መንገድ ሲሻገሩ ግራ ቀኝ አይቶ ይሻገሩ። እሺ ማዘርዬ። አይ ልጄ፣ ቀስ ብዬማ ብሄድ ኖሮ አንተም አታየኝም ነበር። እግዚአብሔር ያላሰብከውን ሲሳይ ይስጥ። አሜን ማዘር፣ አሜን አሜን። በቃ ከኔ ልቅ ሙዚቃ ይንገራት። ወይኗ ግቢ፣ ወይኗ ኤፍሬም ጽዮን ነኝ። ባለሱቁ እንዳለ ለስላሳ ጠርሙስ ነው። ቁርስ አልበላሽም? አዎ። መፍዘዝሽ ያስታውቅብሻል። ቀለል ያለ ቁርስ ከሻይ ቡና ጋር በጠዋት አሪፍ ነው ይባላል። እንደውም በጠዋት የቃረመች ጫጩት አሞራ አይወስዳትም ሲባል አልሰማሽ? ልክ ብለሃል። ግን የድል ነገር ሆኖ የቱንም ያህል ብበላ ያልበሉትን ትታች አሞራኔን ነው ለይታ የምትወስደው። ቢሮ ፊት ለፊት አንድ ቆንጂዬ ቁርስ ከጥሩ ቡና ጋር ልጋብዝሽ ብልሽ አሁን በልቻለሁ ትኛለሽ? ከቢሮ ነው። ሄሎ ሄሎ። አቶ ፍቅር መኪና እየነዳ ስለሆነ መልእክት አለዎት? ኦኬ። መልእክቱ የሚቀበለኝ ሰው ማወቅ እችላለሁ? ወይና አበባ እባላለሁ። ምን? ወይና አበባ የኛ? አዎ እናንተ ደህና አደርሽ ምስር? ደህና ነኝ። እናንተ ግን ደህና ናችሁ? ማለቴ የት ናችሁ? እዚህ ነው ቁርስ የምንበላው። አምጪ ውስጥ። ሄሎ ምስር። በቃ እኔ ሄጃለሁ። ቁልፉን ቢሮ አስቀምጬልሃለሁ። እሺ። ጭራሽ አድረው ቁርስ። ሄሎ ዩቤ፣ ጉድ ተፈጥሮልሻል። አረ የዛሬዋ ቀን ምን የተረገመች ነች! ይኸው አብሮ ማደራቸውን በይፋ ሲያሳውቁ ተያይዘው ቁርስ ሊበሉ ሆቴል ሲገቡ በአይኔ እያየኋቸው። እኔን ጓደኛዬ ለእኔ ያርገው። አንቺም ይሄንን የሚችል አንጀት የት አለሽና? ምን ይሆንልሽ? ማለት ምርጫሽን ስላላወቅኩ አላዘዝኩም። የምግብ ምርጫ አላውቅም። አንዱን ዘዝልኝ። ምንድን ነው የምታየው? እሱም ያዋጣሽ መሰለሽ እንዴ? ነይ አሁን። ይቅርታ፣ ምን አጥፍታ ነው? ቁጥብ የምጠቀምባቸው ሜካፖች እኮ እንዳለ ጨረሰቻቸው ባለጌ። በቃ ጥፋቷ ብቻ ነው ማለቴ ፊቷ ላይ ይሄን በማድረጓ ምናምን። ስለሱ የራሷ ጉዳይ ነው። ሰው ፊት አታናግሪ። ነይ አሁን። ይቅርታ አርግልኝና ምንሽ ናት? ልጄ
ለእኔም ይቅርታ አድርጉልኝና ልጆች እኮ ወላጆቻቸውን መምሰል ይፈልጋሉ። ሚጣይ ይቅርታ ጠይቂ። በቃ ይቅርታ በያትሽ። ማሚ ይቅርታ ነው። በቃ ይኸው አትመታሽም። እሺ እሺ፣ አትፍሪ። ከዛሬ በኋላ የራስሽን እገዛልሻለሁ እንጂ እኔን እንዳትረጊ። እሺ በሉ ቻው። አንቺ ወደ ስራሽ ተመለሽ። እኔው ራሴ እመጣለሁ። እኔ ያልኳችሁን ብቻ አድርጉ። ከዚህ በኋላ ደግመን እንዳትጠይቅ። ችግር አለ እንዴ? አባቴን ድንገት አሞት ሐኪም ቤት ገብቷል ብሎ ከሆስፒታል ደውለውልኝ ነው። ፍቅር ከጠየቀሽ ንገሪው እሺ? ኧረ ችግር የለውም፣ ቀላል ነው ያደርግላቸው። አመሰግናለሁ። ደህና ነው። ተክልዬ ከአንቺ ጋር ይሆናል። አሜን። ደግሞ ዛሬ ምኖሽ ምንም የማያውቅ ምንም አይጠራጠርም። በሩን ዝጊ። ቅድሚያ ታፍን ዝጋ። የትም ስትልከሰከስ አድረህ ትኮሳተራለህ። ቤቴን የትም ካደረግሽው እንግዲህ ጥሩ። ይኸውልሽ ምንም በማይገባኝ ቁጣሽ ሰውነቴን አታግዩ። እንዴት እንደማፈቅር እያወቅ ባትነግሪኝም አውቃለሁ። የኔን ግን እንዴት ነው እንዲገባሽ ማድረግ የምችለው? የአንቺ ፍቅር ከኔ ክብር በልጦ ነው። እንደዚህ እያሳየኝ ነው። ዮቤ ከዚህ በላይ እኮ እንዳላሳይሽ ትዕግስት ነበረሽ። ምንድን ነው? ሽጉጥ ያለ እናት ያሳደገኝ የአባቴ ሽጉጥ። እሱን አውቃለሁ። የገዛ አልካው እንደ ውሻ ከሚቆጥረው የቤቱ ዘበኛ ጋር ተኝታ እጅ ከፍንጅ ይዞት በሕፃን ፊት ለፊት የገለሁት ደሟ እየፈሰሰ የሞተችው በዚህ ሽጉጥ ያለ እናት እንዳድግ አድርጎ ብቻዬን እንደውም ጨከነብኝ። አንድም ቀን አባቴን ወቅሼው አላውቅም። ያለ እህትና ያለ ወንድም ብቻዬን እንደሆነ አድርጋኝ ሄደችውን ያችን እናቴ በትንሣኤው ዳግመኛ ባገኛት እኔው ራሴ ነኝ ደግሜ የምገድላት። ቆይ ምንድን ነው የሆንሽው? ለምን አትረጋጊም? ዝም በላት ውሻ። እንዴ እኔም አልጋ ላይ የሆነ በአይኔ እስካይ አልጠበቅ ጥቂት ሚራራ እንጀት የለኝ። ጭንቅላትን ነው ማበርስል። ዮቤ ፍቅር እኮ ነኝ። ዝም በላት ውሻ። አሁን ፊትህን አዙር። ምንድን ነው የምታወሪው? አዙር ብያለሁ። ለልጁ እናት ለሚስቱ ያራራባት ልጅ ነው።
ዮቤ በተክልዬ ይህንን እንኳን አታድርጊ። ከዚህ በኋላ ግን ይህ ሀገሬ ነው፣ አንቺም ሀገሬ ነሽ እያልክ እንደኔነቷን የዋህ ሴት እንድታታልል እድሉን አልሰጥም። ለአንተ ሞት ሲያንስ ነው። ምርጫ አልገባህም እንጂ ቀድመህ የሞትክበት ነው። ከኔ የተሻለ ሴት እንኳን መምረጥ አልቻልክበት። ድሮም እኮ ሰው አስተዳደጉ ነው የሚመስለው። ወርቅ ላይ ፋንድያም ያምረን። በቃሽ በቃሽ። ለሌሎች መኖር ካልጀመርን በስተቀር ህይወት ዋጋ ቢስ ነች። እንዳትጠቀኝ በይ። ጭንቅላትን ነው ምን በይ። መሞት ፈርቼ መሰለሽ እንዳሻሽ ስታወሪ ዝም ያልኩሽ? ይኸው ተኩሽ ተኩሽ ተኩሽ። በያ ግደኝ። መሞቴ ሳይሆን ያስፈራኝ እውነቱ ሲገባሽ ዳግም እንዳትሞቺ ነው ስጋቴ። ዳግም እናትሽን በትንሣኤ የምታገኛት ከሆነ አባትሽ ለምን እንደገደላት ያወቅሽውን ያክል እሷም ለምን ከዘበኛ ጋር እንደተኛሽ ጠይቂያት። ያኔ ለፍርድ አትቸኩይም። ዳግመኛ ግን ላይሽ አልፈልግም። የትም ቢሆን እዚህም ቤት በ30 ደቂቃ ውስጥ ቢሮ የለቀሽ ውጪ። አሁን አይደል እንዴ እሷ ጋር ለመደወል የሞላሁት? የደወሉላቸው ደንበኛ ቴሌፎን ለጊዜው አይቀበልም። አረ ጎበዝ፣ ማናችሁን እንመን? 30 ደቂቃ እኮ ሞላ። መታረቃችሁ ላይ ቀር ለምን የከፋ ነገር ይፈጠር ብዬ እኮ ነው። አባትሽ ለምን እንደገደላት ያወቅሽውን ያክል እሷም ለምን ከዘበኛ ጋር እንደተኛሽ ጠይቂያት። እነማን ናችሁ? እባካችሁ አባቴ በሽተኛ ነው። እኔ ካጣ ይሞትብኛል። አባትሽ ሆስፒታል አልገባም። እዛ ጭርንቁስ ቤታችሁ ውስጥ ነው። እኔ ነኝ ሆስፒታል ገብቷል ብዬ ደወልኩልሽ። ድመኑ እርግጠኛ ነው አላመመውም? እሺ ከኔ የምፈልጋችሁ ነው። በእናታችሁ ለምንድን ነው ያዛችሁኝ? እዚያ የተንጣለለ ህንፃ ቤትሽ ውስጥ የደበቅሽውን አልማዝና እንቁ ፈልገን። ለኔ እኮ አባቴ ነው አልማዝና እንቁ። እሱን ብታምኝ ኖሮ ያዘዝኩሽን ሁሉ ታረጊ ነበር። ያንቺ አልማዝ ግን አባትሽ ሳይሆን የኔ ፍቅር ሆኖ ተገኘ። አትሳሳች። ያንቺ ፍቅር ለኔ ምንም አይደለም። ለመኖር ስትይ ብዙ ትዋሽ ይሆናል። ስቃይሽ ከልክ ሲያልፍ ግን መዋሸቱን ሁላ ስትረሹ
ያን ያምንሽ ይሆናል። ግን ምን አይነት ሴት ነሽ? በብዙ ነገር በጣም ኃይል ያላት ሴት። ኃይል ያላት ሴት ደግሞ ማጥቃት እንጂ መከላከል አትችልም። እሺ ምን ፈልገሽ ነው አባቴን ባዶ ቤት እንድትው የጨከንሽብኝ? ለጊዜው አንድ ጥያቄ ጠይቂያት ብሎኝ ነው ከመሸ መምጣቴ። መልሽልኝ። ልብሱን ሳይቀር በሊፕስቲክ ለቅልቀሽ ላክሽው። ቁርስ አብረሹ የበላሹ እወቁልኝ ነው። ምን አልሽ? አሁን ያልሽው አንቺ ነሽ እኔ ነን ያበድ ነው። የጠየኩሽን መልሽልኝ። ምን ነበር የጠየቅሽ? አንቺ ውሻ የደሃች የአባትሽን ሰላት ትድገሚ። የሰው ክብር ማታቂ ጅል። ክብር እኮ ጊዜያዊ ነው፣ ጅልነት ግን እስከ መቃብር ነው። ስምሽዋል ወይ? አዎ በደንብ አድርጌ ስሜዋለሁ። ምርጫሽን ደግሞ ወድጄልሻለሁ። ጣፋጭ ነው። ግን ይሄ ቆሻሻ አፍሽ ላይ ያለውን ከንፈርሽን ድጋሚ ከሳሙ ነው ችግር። በሱ ለመጣብኝ ሞት ቀላል ቅጣት ነው። እስቲ አውሪ አባዬ እኮ ገና ሳትወልጂኝ ትወጂኝ እንደነበር ይነግረኛል። እና ይሄ ሁሉ ውሸት ነው። ደግሞም አንድም ቀን ዋሽተሽ እንደማታውቂም ነግሮኛል። በዛ በዝናብ ምትሽ መጥቶ ባየም ብርድ እንዳይመታው ልብስ እንዲደርብ ነገርሽዋል።
አሳቢነትና ደግነት ከአንቺ ጋር አብሮ ተቀብሯል። ደናደሩ ይሆናል አባባ። ልጄ ምን ሆነች? ኧረ ምንም፣ ቤት ውስጥ የለችም እንዴ? አንተ ማን ነህ? ፍቅር እባላለሁ። ወይናባ የምትሰራበት ድርጅት ባለቤት ነኝ። ትላንትና አባቴን ትንሽ አመም አድርጎብኛል ብላ ነገራኝ። ለመጠየቅ ነበር አመጣጤ። ኧረ እኔ ደህና ነኝ። እሷን የበላ ጅብ አልጮኸ እንጂ። የውድማሙ አንቺና ሰላሰል የውድማሙ ይሁንና ስራዬ የውድማሙ አስታውስሻለሁ የውድማሙ ካልገው ጋድም የደወሉላቸው ደንበኛ ቴሌፎን ቆንጂትዬ አንቲ ቆንጂትዬ እርግጠኛ ነሽ ግን እሷ መቀበል ሳትፈልግ ቀርታ ነው? ቀላል እኮ ነው። ይህን ለማረጋገጥ ቤቷ መሄድ ቀላል ነው። እነሱ በር ላይ እጅ ባልታሰረ ብርቱካን ልቁረጥልህ? አይቸገሩ አባት። ያው ሻይ እንዳላፈላለ ጊዜ እንሻማብሃል። ችግር የለውም። ልጅ እድሏ ጥሩ አይደለም። እስከ 3 ዓመቷ ድረስ የተንደላቀቀና ጥሩ የሚባለውን ኑሮ ኑሮው ነበር። ክፉ እናቷ ሀብት ንብረቴን ሁሉ አውድማ ፍቺ ጠይቃ የቀረውን ተካፈለች። እኔ ለድህነት እናቴን ለሞት ዳርጋ አይነን ላፈር ብላ እንደሆነ አድርጋ ተለየች። ባክሽ ነፍሰ ጡር ናት፣ ብዙ አታስቆሚት። መልመድ በተቸገርኩበት ሁኔታ ሆነ ልጄን አሳደገ። ወይናም ራሷን ሰጣት። አሜን ብዬ አምኜ በተቀበልኩበት ድህነት ውስጥ አገኘች። እህቴን ባለማወቅ በፍቅር ምርጫዋ ጣልቃ ገብቼ ሳልደርስላት ተቸግራ የሞተችው ጸጸቷ አብሮኝ ያረጀው ቅጣት ይበቃኛል። ልጅ አርግዛ በፍርሃት ሸሽታ ጠፍታ እንዳይሆንና ደግሞ ዳግም እንዳልጎዳ ቤት ያምጣልኝ አምላክ። ኧረ ያልቅሱ አባት።
ደግሞ ወይኗ አርግዛ በፍርሃት የምትሸሽ አይነት ሴት አይደለችም። ደግሞ ከማን ጋር ከየትኛው ወንድ ጋር ታይታ? ኧረ በስመ አብ! ኧረ ያርገው። ቢጨንቀኝ እኮ ነው። ቁጥራቸውን ስጪኝ። ስልክ ቁጥር ስጪኝ። አባዬ ስልክ የለውም። የሰፈር የጎረቤት ምናምን ያለውን የለም። ይልቅ ፈቃደኛውን ከተባበርከኝ እሷ ጋር ደውልና አባቴ ሰላም መሆኑን ጠይቅልኝ። ልጄ ወይማ በሰላም ነው? ይቅርታ አባዬ፣ ድንገት ጓደኛዬን አግኝቻት ፈዋሽ ጸበል ፈልቋል ስትለኝ ድሉ እንዳያመልጠኝ ብዬ አብሬያት ሄድኩኝ። ሳልነግር ስለሄድኩ ይቅርታ። እሺ። አይ የሁሉ መንከራተት ለእኔ ብለሽ አይደለ? ያላንተ ማን አለኝ አባ። ግን ደህና ነህ? እኔ በጣም ደህና ነኝ። ደህና ነኝ። በርታልኝ። በቃ እኔም በዚህ 3 ቀን እመለሳለሁ። ስለ እኔ ምንም አታስብ እሺ አባ። ምሳህን በልተሃል? አዎ ልጄ። ደግሞ ለሳል ሻይ በማር ጥሩ ነው ስላሉኝ የገዛሁልህ ማር በትኩስ ሻይ ቶሎ ቶሎ ጠጣ እሺ። በቃ ኔትወርክ ያለበት ቦታ ሲሆን ቶሎ ቶሎ ደውልልሃለሁ እሺ። ቻው እሺ አባ። ስልኩን ለኤፍሬም ስጠው። እሺ ልጄ። በሰላም ገዳም። አይ ጥሩ ነው። እኔ እኮ ደግሞ እመጣለሁ ብለሽ በዛው ጥፍት ስትይ ያንን ነገር እኮ እንድናወራ በደንብ ተዘጋጅቼ ነበር። በቃ ችግር የለም ስትመጪ እናወራለን። ይኸውልሽ እንትን ጸበልና እምነት አምጪልኝ እሺ። ገዳም ከሆንሽ ዳቤ። እሺ ኤፍሬም፣ ካላስቸገርኩ እስክመጣ ድረስ አባቴን ጠብቅልኝ። እሺ አደራ። እሺ ኤፍሬም። ምን ችግር አለ? ለሰባት ያሉ እንከባከባቸዋለሁ። ችግር የለም። ሰሞኑን እመጣለሁ። በቃ ቻው። እሺ ቻው። በልዩነት መልኩ በብርቅርቅ ቀለም አንድ አይነት ነን እንጂ አንድ እኮ አይደለንም። አቤቱ ጌታዬ ሆይ እንደ ሰይጣን የሰውን ኃጢአት እየተከታተልኩኝ ከመመዝገብ በቃሽ በለኝ። አንተ ሰጥተኸኝ የሚከለክለኝ፣ አንተ ነስተኸኝ የሚሰጠኝ የለምና ዓይኔን ከሰው ዓይን ላይ አንሳው። ድንገት ሳጣህ እኮ ደነገጥኩ። አሰራ ጉዳይ ከሆነስ ደግ። አንድ የወይኗ ጓደኛ እንዴት ያለ መኮረኒ ሰርቶልኝ ሄደ መሰለ። እና እንደነገርኩህ ልጄ ለእኔ ስትል የማትረግጠው መሬት የማትፈነቅለው ድንጋይ የለም። በዓለም ላይ ካሉ ነገሮች ሁሉ እጅግ አብልጬ የምወዳት እህቴ ነች። ናርዲ ፍጹም ንጹህ ወረቀት ነበረች። ነበር ለካ እንዲቀርብ ነው። ሀገር የሚበቃ ብዙ ሀብት እያለኝ ባለማወቅ በፍቅሯ ጣልቃ ገብቼ ሲርባት ሲጠማት እንዳላያት ብላ ጠፋችብኝ። ሲያልፍ ለካ ሁሉም ነገር ያንገበግባል። ስናየው የጠላነው ሰው ሲርቅ እንኳን ያባባል።
ምን ነው ልጄ ከምታውቀው ሰው ጋር ተመሳሰለችብህ እንዴ? አይደለም ራሷ ናት ያላየች ያላጠባች ያላቀፈችኝ እናቴ። ምን አልክ ልጅ? እሷም እናቴ አንተም አጎቴ። ሁለት ቀን ባፏ ያልዞረ ሴት ሲራሩላት ተመስገን ብላ ያገኘችውን መቅመስ ጥሩ ነበር። አንቺ መራራትም መጨከንም ማቺ ከንቱ ሴት ነሽ። አትፈታተኝ ብዬሻለሁ አንቺ ውሻ ይደሃለች። ይሄ ነገርሽን እኮ ነው የምወድልሽ። አንቺን መግደሉ እኮ የመጨረሻ ከባዱ ነገር አይደለም። ልክ ነሽ። ከባዱ ነገር የሰበሯቸውን ሰዎች መልሰው ሊጠግኗቸው መሞከሩ ነው። እንድደግመው አታስገድጂ። አባዬ ግን አንተ ስለምትነግረኝ መጥፎነት አንድም ቀን ነግሮኝ አያውቅም። ለሰዎች ብለው ሌሎችን ተቀየመው የሚኖሩ ብዙ ሰዎች አሉ ብለው ሰክተው ይሆናል። ግን እኮ ታዲያ ሊነግረኝ ይገባ ነበር። አባትህ እንደበደልኩት በደል ቢሆንና ስለኔ መጥፎነት ቢነግርህ ይቅር ብንባባል እንኳን ፍቅሬንና ይቅርታዬን መቀበል ያቅት ይሆናል። እኛም በአንተ ፊት ሙሉ ነፃነት አይሰማንም። ነገራችንን ሌላ ሶስተኛ ሰው ካነሳ ቁስሉ አይደርቅም፣ ያመረቅሳል። ሰዎች ጸባቸውን እንጂ ፍቅራቸውን አይነግሩንም። በቃ ሁሉን ነገር እንርሳውና ስለ ዛሬው ቀን እናውራ። ከአባዬ ጋር ማገናኛችሁና ይቅር ትባባላላችሁ። የእናንተ ይቅር መባባል ደግሞ ለእናቴም ቢሆን ትንሣኤ ይሆናታል። ከእውነት በላይ የሆነ ነገር ይበዛ ነው። ልክ በዛሬው ዕለት ነበር ሳልደርስልሽ ሞት የነጠቀ። አንተም አባቴ ደወለ። ሄሎ አባዬ። ልክ በዚህ ሰዓት ነበር የተወለድከው። እንኳን ተወለድክ ልጄ። ያንተንም ልደት የእናትንም ተስካር በአንድ ቢላዋ የምትቆርሰው ኬክ ይዤ መጥቻለሁ።
ከፍቅረኛ ጋር ያለህን ፕሮግራም ቶሎ ጨርስና ና። እስክንገናኝ ቻው። ወደ ሌላ ሆስፒታል ለከፍተኛ ሕክምና መሄድ አለባት። ዘገያችሁ። ይህን እናት እኔን አረሳሽም እምዬ አረሳሽም። ምን ላርግ ናት? ምን ላርግ? ምን ላርግ? ዛሬ ልደቱ ነው። አውቃለሁ። በራስ መተማመንሽን አደንቅልሻለሁ። የማችሁን ከምትመኝ የምችውን ብታረጊ ጊዜሽን ይቆጥብልሻል። ይሄ የመጨረሻ እድልሽ ነው። እደውልልሻለሁ። ሃፒ በርዝዴይ ትይዋለሽ። ወይና ባደወለች። እንዴ አባዬ በሰላም ነው? አዎ ልጄ፣ እውነትም የረገጥሽው ታቦት ሰሚ ነው። አንድ ቀን አገኘዋለሁ ስልሽ ነበር። የሟች እህቴ ልጅ የሥራ አለቃሽ ፍቅር አሸናፊ ሆኖ አገኘሁት። ምን አልክ አባዬ? የእህቴን አይን በሷ አይን ውስጥ አየሁት። ያ ደግ ሰው ስትዩ የነበረው አለቃሽ የአክስትሽ ልጅ ወንድምሽ ሆኖ አገኘሁት። ሄሎ እህቴ። ከዚህ በኋላ ይኸውልሽ ለአጎቴም ለአንቺም ለብቸኛዋ እህቴ እኔ ያለሁላችሁ። እሺ ፍቷት። ያለችበት ቦታ ኔትወርክ እንደሚያስቸግር ነግራኛለች። በልዩነት መልኩ በብርቅርቅ ቀለም አንድ አይነት ነን እንጂ አንድ እኮ አይደለንም። አታረጊውም። ሊሆን አይችልም። እባክሽ ቆይ፣ ይህንን እንኳን አታርጊው። ይህ እንዲሆን አልነበረም እኮ ምኞቴ። ሐኪም ቤት በጣም አዝናለሁ። እቺን የመሰለች ልጅ ቆይ፣ አብሯት የነበረ ምንም ሰው የለም? አረ ነበሩ። እና ታዲያ ወዴት ነው? ኧረ አለም። ኤመርጀንሲ የገባቸው ልጅ ቤተሰብ ነሽ? አዎ። ምን ነው? በውስጡ ያለው ፈሳሽ ሙሉ በሙሉ አልቋል። ለማንኛውም ይሄን መድኃኒት ገዝተሽላት ነይ። እስከዛ ድረስ የስልጠና ትግል ቦስ ትንሽ ጋብ ያደርግላታል።
በነገራችን ላይ በሽተኛን አምጥቶ መሸሸግ ያስቀጣል። መድኃኒቱን ይዘሽ ነይና ከግሉኮዝ ጋር አብረን ስንሰጣት ትንሽ ጋፕ ያደርግላታል። ጥቂት ሰዓት አረፍ ብላ ወደ ቤቷ መሄድ ትችላለች። አረ መድኃኒቱን ፈጥነሽ አምጪና እሷ ስትነቃ ታቅፊያታለሽ። ቆንጂትዬ አንቺ ቆንጂትዬ ቆንጂትዬ አንቺ ቆንጂትዬ ቆንጂትዬ አጥርሽ ገረገራ ቆንጂትዬ ውሻሽ ተናካሽ ቆንጂትዬ ማን ብዬ ልጣራ ቆንጂትዬ ድምፅ እንዲሰማሽ ስነቃ ሁሉም ነገር ህልም እንዳይሆን ሰግቼ ነበር። እውነት መሆኑን ሳረጋግጥ ግን የዛሬዋን ቀን ወደድኳት። ሁለተኛ እድል ስለተሰጠው ነው ታማኝ አገልጋይ የሆነው። ይሄን ይመስላል እንግዲህ ዘመዳችን ቤት። እንግባ እንጂ አባ። ይህች ምድር የሌሎችን ይቅርታ የምንፈልግበትና ለሌሎችም ይቅርታ የምናደርግባት ናት። አባ ስንት ነገር ተነጋግረን እንግባ። የትም አትሄጂም እሺ? ማንንም የበደለው ስሜትሽ እንጂ አካልሽ አይደለም። ያልበደለውን አካልሽን ደግሞ ወዴትም ይዘሽው አትሄጂም። ሁሉም የሚስተካከለው ግን አንቺን ከስሜትሽ መለየት ስንችል ነው። አመሰግናለሁ። ድንቅ ወዳጅ የሚገኘው ከይቅርታ በኋላ ነው። ምንም አላየሽም፣ ምንም አልሰማሽም። ከዚህ በኋላ ሁሉም ነገር አዲስ ይሆናል። ከዚህ በኋላ ምንም ነገር ባዝሽ እሺ እንዳትይ። አረ እኔ አንቺ ከማለትሽ በፊት ነው የወሰንኩት። ታዲያ አሁን ለምን ታዘዝሽኝ? አሁንማ የተክልዬን ጸበል ነው። ይሄንማ ታዘዛለሁ። ማርከሻውን ግን ያኔ መሸነፍ መስሎኝ ብዙ ያጠፋሁትም አለፈ። አሁን ግን ይቅርታችሁን ናፈኩኝ። እንኳን ቂማችን እኛም ኃላፊ መሆናችንን ተረዳሁ። የተሰበረ አጥንት በትክክል ከተገጠመ ከበፊቱ የተሻለ ጠንካራ ይሆናል።
በትክክል አሳዛኝ የምንለው በሐሰትና በእውነት መካከል ያለን ግጭት ሳይሆን በሁለት እውነቶች መካከል ያለውን ነው። የበደልኳት እህቴን እንዴት ተቸግሬ እየኖርኩ አደሯን በልቼ ዳግመኛ እንዳልገላት ብዬ ነው። እንካ ምንድን ነው? በስሜ ያስቀመጥኩልህ 1.8 ሚሊዮን ብር። እንዴት ሊሆን ይችላል አጎቴ? እናንተ በእንደዚህ አይነት ችግር ውስጥ እየኖራችሁ? እኔስ ተቸግሬ ቢሆንም እየኖርኩ ነው። እናትህ ግን ሳይቸግራት ተቸግራ ሞተች። የእሷ ባይሆንም የልጇ ያንተ ድርሻ ነው። ደግሞም የእናታችን የኑዛዜ ቃል ነው። ከልቡ ይወድሻል። ይህንን ደግሞ እኔም አውቃለሁ። ይቅርታ አድርጎልኝ ብቻ መሄድ ነው የምፈልገው። ፍቅር ለእናቱ ማስታወሻ የሚሆን አነስተኛ የወሊድ ሕክምና መስጫ በገጠር ውስጥ ለመገንባት ራሱን ካወቀ ጀምሮ ሲያልመው የነበረ ጉዳይ ነው። ይህንን ሳያደርግ ወደ ጋብቻ መግባት እንደማይፈልግ ደጋግሞ ነግሮኛል። አሁን ግን ሁሉም ነገር ከጫፍ ደርሷል። አዲስ ወዳጅ ከማልመድ ጸባይን ከምታውቀው ከዮብዳር ጋር ይቅር መባባሉ ይበጃል ባይ ነኝ። ዛሬም እንደምትበር ነግረኛለች። ካንተ የምትፈልገው ይቅርታህን ብቻ ነው። አይንህን ለማየት የሚያስችል አቅምን ብርታቱ አለ። ከፊት ስለቆምኩ ግን ደስ ብሎኛል። መነሻዬ ፍቅር እንጂ ጸብ አልነበረ። ጸቡ የሚያመጣው ፍቅር ፍቅር ማለት መቀበል ብቻ እንደሆነ አድርጎ ያሳደገኝ ወላጅ አባቴ ነው። አንተ ጥሩ ምግባር ያለ መልካም ሰው። ምናልባት ልብህ ራርቶ ልታገኘኝ ብትፈልግ ባሻ ጊዜ ነው ብለህ በርሬ ነው የምመጣው። ከልቤ እንደማፈቅርህ ግን እንዳትረሳው። Sakadu
ኤፍሬም ደወለ። ታስበው ምን ነው ጠፋ ለሊት ስል ሄሎ ኤፍሬም። ምን ነው ወይኗ የሚሰራ ጫማ ባይኖር እንዴት ጠፋል? ኧረ አንተ ነህ የጠፋኸው። አባዬ ሲያነሳ ደወልክ። ግን ደህና ነህ? ከሳምንት በላይ ሆነን እኮ ከተያየን። እኔማ ደህና ነኝ ከአንቺ ናፍቆት ውጪ። አትቀልድ። ይልቅ ምን የመሰለ አሪፍ ጫማ ሰርቼልሻለሁ መሰለሽ። የፈለገ ቢሆን አይገነጠልም፣ እመኚኝ። አምናለሁ። ነገ አብረን እንሄዳለን አይደል? እንዴ ምን ነክቶሻል ወይኗ? እኔ ከቀረው እኮ ማንም ሰው መሄድ አይችልም። ወይኗ እንዴት ነው ቁልፍ ሰው መሆኔን ሰፈሩን ስለቂ አብረሽ ረሳሽው እንዴ? በርካታ ኪሎ ሜትሮችን እየተጓዙ በመንገድ ላይ የወልዱም ሳይወልዱም የቀሩ እናቶችን ህይወት ለመታደግ በአጭር ጊዜ ውስጥ በማጣራትና ቦታው ድረስ በመገኘት ጥናት አድርጎ ጨርሶ ለዛሬ ቀን ላበቃን ለወጣት ኤፍሬም ልባዊ ምስጋና ማቅረብ እገደዳለሁ። ዛሬ ወላጅ አባቴ አቶ አሸናፊና እንዲሁም አጎቴ አቶ ወንደሰን በወሊድ ምክንያት ባጣናት እናቴ ናርዶስ ስም የተሰየመውን ሆስፒታል መሰረት ድንጋይ እንዲጥሉልን እጋብዛለሁ። እሺ አንድ መልእክት አለ፣ እሱን ለማስተላለፍ እወዳለሁ። ይሄው ምንድነው? ለዚህ የተመሰገነ ዓላማ በቀጣይ ብዙ ደጋፊዎች እንደሚኖሩ በማረጋገጥ የ5 ሚሊዮን ብር ቼክ ያበረከተችው የውብዳር ሀብቴ ነች። እባካችሁ ሞቅ ያለ ጭብጨባ። የውብዳርን ለማታቋት ያችትና ማየት ትችላላችሁ። እዛ ጋር አይቆመች እሷ ነች። ሂድ። መቼ መጣች? አልሄደችም። ሂድ ሂድ። ይሄ መቼ ቢሆን አይጋጭ። ቀለምሽን በእጅሽ ለመገንጠል ነው። ሙክ ሰው ልቡ ወደሚያየው ያዘነብላል። ይቅርታ ለትውልድ የምናቆየው ውለታ ነው። ለምን አልሄድሽ? ይሄ እኮ ሀገሬ ነው፣ አንተም ሀገሬ ነው። ሁለታችሁንም ጥዬ ወዴትም አልሄድም። ቆይ አሁን እዚህ ምን የሚሸት ነገር ነው? ፍቅር ፍቅር ሚስጥር ነው። እሺ የውብዬ እኮ እርጉዝ ናት። አንተም አባል ልትሆን ነው። ይቅርታ ከፍቅርም በላይ ይኖራል። ፍቅር ከኛ እንዳይለየን እንዲቃናልን ስራችን መጨቃጨቂ ወገድና ሰላም ይሁን ለሁላችን ፍቅር ከኛ እንዳይለየን እንዲቃናልን ስራችን መጨቃጨቂ ወገድና ሰላም ይሁን ለሁላችን ኑሮ ለሰው ልጆች